እንግዲህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት መስከረም 21 ቀን ብዙኃን ማርያም የተባለው እርስዎ እንደገለጡት ምእመናኑ በሚገልጹት አገላለጥ ሳይሆን በቤተክርስቲያኒቷ ስርዓትና እንደ ሊቃውንቱ አነጋገር ብዙኃን ማርያም የተባለበት ምክንያት ብዙ ሊቃውንት ተሰብስበው ሃይማኖትን ያጸኑበት ስለ ሃይማኖት ምስክርነት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው አዋጅን ያወጁበት የስተት ትምህርት ያስተምር የነበረውን አርዮስን ያወገዙበት ስለነበረ ነው። አሁን ይህንን ለማንሳት ወደ ኋላ ታሪክን ማየት ያስፈልጋል። ምክንያቱም ታሪኩ የሆነው ይሄ ታሪክ የብዙኃን ታሪክ የተፈጸመው ብዙኃን ማርያም በ325 ዓመተ ምህረት በኒቂያ ነው። ኒቂያ ላይ ወደ 2348 የሚደርሱ ሊቃውንት ከተለያየ ሀገር ተሰብስበዋል እና የተሰበሰቡበት ዋና ዓላማ ደግሞ የአርዮስ የኑፋቄ ትምህርት ነው። ማን ነው አርዮስ የሚለውን በትንሹ ብናይ ደስ ይለኛል። አርዮስ በ257 ዓመተ ምህረት በሊቢያ የተወለደ ከግሪካውያን ቤተሰቦች የተወለደ ሰው ነው። ምንም እንኳን ልደቱና እድገቱ ሊቢያ ላይ ቢሆንም ዛሬ እስላም ሆኗል። ዛሬ እንደዛ ሆኗል። ጥንት ግን የክርስቲና መዲና ነበረች። እንደውም ሁለት የነገረ መለኮት ትምህርት ቤቶች ነበሩ በወቅቱ በዛ በ3ኛው ሴንቸሪ ላይ። አንደኛው ሊቢያ ውስጥ የነበረው በአንጾኪያ የነበረ የነገረ መለኮት ትምህርት ቤት አለ። ሁለተኛው ደግሞ በእስክንድሪያ ያለ የነገረ መለኮት ትምህርት ቤት አለ እና አርዮስ እድገቱ ሊቢያ ውስጥ ነበረ። ሊቢያ ውስጥ ስለነበረ መጀመሪያ ጆይን ያደረገው የነገረ መለኮት ትምህርቱን በአንጾኪያ ነበረ እና አንጾኪያ ቆይቶ ለከፍተኛ ትምህርት ደግሞ ወደ እስክንድሪያ ሄደዋል። እስክንድሪያ ማለት ግብጽ ውስጥ ነች እና እዚጋ እስክንድሪያም ሄዶ የነገረ መለኮት ትምህርቱን አብስሏል ወይም ደግሞ አሳድጓል። ግን አርዮስ ላይ ከልጅነቱ ጀምሮ ችግሮች ነበሩ። ምክንያቱም ሉቂያኖስ የሚባል መምህር ነበር ያስተማረው። ያ ሉቂያኖስ የሚያስተምራቸው ትምህርቶች ትንሽ ኑፋቄዎች የበዙባቸው ነበሩ እና ያ ኑፋቄው አርዮስ አመለካከቱ ላይ አስተሳሰቡ ላይ በተለይ በክርስቶስ ላይ ያለው መረዳት የተዛባ እንዲሆን አድርጎታል እና ያን የተዛባ አመለካከት ክርስቶስን ፈጣሪ ሳይሆን ፍጡር ነው ብሎ እንዲያምን ስላደረገው ወደ እስክንድሪያ በሄደበት ጊዜ ከፍ ያለ ትምህርት ለመማር እዛ ከሚሰጠው ትምህርት ጋር ይጋጭበት ነበር። ያደገበት ትምህርት ሌላ ነው። አሁን ደግሞ በእስክንድሪያ የሚሰማው ደግሞ ክርስቶስ የባህሪ አምላክ እንደሆነ ከአብና ከመንፈስ ቅዱስ ጋር እኩል እንደሆነ ፍጥረታት ሁሉ በክርስቶስ ፈጣሪነት እንደተፈጠሩ ይሄን ሁሉ ይሰማል። ይሄ ለአርዮስ እንግዳ ትምህርት ነበር እና ይሄንን ትምህርት ትክክል አይደለም እያለ ይቃወማቸው ነበር እና በእስክንድሪያ የነበሩ ሊቃውንት አርዮስ የተሳሳተ አመለካከት እንዳለው ስለተመለከቱ ይሄን ሰው ማረቅ ስለፈለጉ መጀመሪያ በ318 ዓመተ ምህረት ላይ በዛው በእስክንድሪያ ይጠሩታል። ይሄን ያደረገው ማን ነው? ተፍጻሜተ ሰማያት ቅዱስ ጴጥሮስ ነው፣ በወቅቱ የነበረው ሊቀ ጳጳስ ማለት ነው እና ተፍጻሜተ ሰማያት ቅዱስ ጴጥሮስ አርዮስን ጠርቶ አስተምህሮ አመለካከቱን እንዲቀይር ይነግረዋል። አርዮስ ግን ምንም እንኳን ከተፍጻሜተ ሰማያት ትምህርት ቢማርም ሊመለስ አልቻለም። አሁንም ያ ጥርጥርና ኑፋቄ በውስጡ አለ። ክርስቶስ እንዴት ፈጣሪ ሊሆን ይችላል? እንዴት ከአብ ጋራ እኩል ስልጣን ሊኖረው ይችላል? እያለ ሁሉ ጊዜ ያብሰለስል ነበር። ትልቅ የአእምሮ ጥያቄ ሆኖበት ነበረ እና የሊቀ ጳጳሱን ወይም የፓትርያርኩን የተፍጻሜተ ሰማያት የጴጥሮስን ትምህርት ወደ ጎን ትቶ በራሱ ግጥምና ዜማዎችን እያዘጋጀ መጽሐፍ ነበረችው ማዕድ የምትል መጽሐፍ ያዘጋጃት ነበረ። በግጥም እያደረገ ወልድ ፍጡር ነው፣ ከአብ ጋር ትክክል አይደለም፣ አብና ወልድ በፍጹም አንድ ሊሆኑ አይችልም እያለ ውሃ ቀጂዎችን፣ እንጨት ፈላጮችን፣ ገበሬዎችን፣ ነጋዴዎችን በየመንገዱ እየጠበቀ ይሄንን የስህተት ትምህርት ያስተምራቸው ጀመር። ይሄን የሰሙ ካህናትና የቤተ ክህነቱ አባቶች እንደገና አርዮስን ጠሩት። ያቺ 325 አጠቃላይ ጉባኤ ከመጠራቷ በፊት ድጋሚ ሌላ በ321 ዓመተ ምህረት ላይ ሁለተኛ አድርገው ጠሩት፣ አነጋገሩት። ይህን ትምህርቱን እንዲያቆም ነገሩት። እምቢ አለ።
እናንተ ናችሁ ስህተተኞች እንጂ እኔ አይደለሁም ብሎ ለተፍጻሜተ ሰማዕት ለፓትርያርኩ ለቅዱስ ጴጥሮስ መለሰ። በኋላም አትመለስ ከሆነ ቤተክርስቲያን ገብተህ ማስተማር አትችልም፣ ምስጢራትን መፈጸም አትችልም ብለው ያንን አርዮስን ይከለክሉታል። አርዮስ በዚህ ሰዓት እልህ ይጋባል። እንዴት የተማርኩት ትምህርት ያደግኩበት ትምህርት ኢየሱስ ክርስቶስ ፍጡር እንደሆነ ከአብ እንደሚያንስ ምንም ከአብ ጋር የሚያስተካከል ስልጣንና ኃይል እንደሌለው ነው የተማርኩት እንጂ እነሱ እንደሚሉት አይደለም ብሎ እንዴት ከቤተ ክርስቲያን እታገዳለሁ በማለት ይጨነቃል። በኋላ ፓትርያርኩ በሞት ሲያልፉ በሳቸው እግር ለተተካው ፓትርያርክ ወዳጁ ነበርና እባክህን መልሰኝ ወደ ቤተ ክርስቲያን፣ በቃ እናንተ የምትፈልጉትን አስተምራለሁ ይላል። እሺ ብሎ የሚመለስ መስሎት ይመልሰዋል። ቢመለስም አርዮስ ግን አሁንም ኑፋቄውን ክደቱን አላቆምም። በዚህ ሰዓት ከቤተ ክርስቲያን ሙሉ ለሙሉ መታገድ አለበት፣ መግባትም የለበትም፣ ማስተማርም የለበትም፣ ምንም አይነት ነገር እዚህ ማከናወን የለበትም ብለው ሲያባረሩት አውሳቢዮስ የሚባል የትምህርት ቤት ወዳጅ ነበረው እና ወደዛ ወደ አውሳቢዮስ ሄዶ እባክህን ተገፍቻለሁ፣ ያስተዳደር በደል ደርሶብኛል ብሎ ሲማጸነው አውሳቢዮስ እንዲያገለግል፣ እንዲያስተምር፣ እንዲሰብክ፣ እንዲቀድስ ይፈቅድለታል። ይሄ ጉዳይ በካህናቱምና በሕዝቡ ዘንድ ታላቅ ቁጣ እንቀሰቀሰ። ቤተክርስቲያን ያወገዘችውን የለየችውን ሰው እንዴት ቤተክርስቲያን ቤተ መቅደስ እንዲቀድስ እንዲያስተምር ትፈቅድለታለህ ብለው አውሳቢዮስ ላይ ተነሱበት ሰዎች። ይሄ ጉዳይ ትልቅ ሽብር ስለፈጠረ ጉዳዩ ወደማ ይደርሳል። በወቅቱ ታላቅ የክርስቲያኖች መሪ ወደ ነበረው ወደ ቆስጠንጢኖስ ይደርሳል። ቆስጠንጢኖስ የንግስት ሌኒ ልጅ ነው። መስቀሉ ከተቀበረበት እንዲወጣ ትልቅ እገዛ ያደረገ ነው። በኋላ ይሄን ጉዳይ ሲሰማ እንግዲህ የሃይማኖት ጉዳይ ነው፣ የአስተዳደር ጉዳይ አይደለም። ስለዚህ የሃይማኖት ጉዳይ ደግሞ በሃይማኖት አባቶች በሊቃውንት ነው መፈታት ያለበት ብሎ ሊቃውንት እንዲሰበሰቡ አዋጅ ያውጃል። አርዮስም እድል ይሰጠው፣ የሚናገርበት ሐሳቡን የሚገልጽበት የሚከራከርበት መድረክ ይመቻችለት። የአርዮስ አስተምሮ ደግሞ ትክክል አይደለም የምትሉ ደግሞ ሊቃውንት አባቶች እናንተም ተሰብሰቡ ተብሎ በብዙ አገር ላሉ የክርስቲያን መሪዎች በተለይ በኦርቶዶክሱ ዓለም ላሉ ይሄ ጥሪ ይተላለፋል። ጥሪው ከተላለፈ በኋላ ይሄ የሆነው መቼ ነው? በ325 ዓመተ ምህረት ነው። የት እንገናኝ ከተባለ ከጥቁር ባህር አጠገብ ወዳለችው እጅግ ምቹ ወደ ሆነች ከተማ ወደ ኒቂያ እንሰባሰብ ተባለ። ኒቂያ በነገራችን ላይ ለሁሉ አማካይ ቦታ ስለሆነች የተመረጠች ቦታ ነች። እንግዶች በደንብ ታስተናግራለች። ደግሞ በወቅቱ በ3ኛው መቶ ክፍለ ዘመን አካባቢ ላይ እዚህ ጋር ጥሪው ግን ከሚያዝያ 21 ቀን እስከ መስከረም 21 ቀን ተጠቃሎ የገቡበት ትክክል። ጥሪው የተደረገው ከሚያዝያ ጀምሮ ነው። አዎ መስከረም 21 ቀን ተጠቃለው ገቡ። ብዙኃን ማርያም የተባለው እዛ ላይ ነው። ግን እዚህ ላይ ማንሳት ያለብን ዋናው ቁም ነገር ይሄ ጉባኤ እንዲሰራ ትልቅ ምክንያት የሆነው በዚህ በ3ኛው መቶ ክፍለ ዘመን ላይ ብዙ ኑፋቄ ያልዘሉ ሰዎች ተነስተው ነበርና ለአንዴና ለመጨረሻ ጊዜ መልስ መሰጠት አለበት። እነ ጳውሎስ ሳምሳጤ የሚባሉ ተነስተው ነበረ። እና አርጌንስ ተነስተው ነበረ። የተለያየ የክህደት ትምህርት የሚያስተምሩ ሰዎች በወቅቱ ተነስተው ነበረ እና እንደ አርዮስ ባይሆንም እዛው በሚያስተምሩት ትምህርት ወዲያው መልስ እየተሰጣቸው የነሱ ኮላፕስ ያደርግ ነበረ። የአርዮስ ግን ፈጦ ወጣ። ብዙ ህዝብንም ግራ ማጋባት ጀመረ። ይገጥማል፣ ይጽፋል፣ ይሰብካል፣ ይናገራል። ባገኘው አጋጣሚ ሁሉ ቻሌንጅ ያደርጋል። በጣም ታዋቂ ነው፣ እውቀትም ነበረው። ስለዚህ አርዮስ ይሄን ካደረገ ጉባኤ ይደረግ ብሎ ንጉስ ቆስጠንጢኖስ አዋጅ ያሳውጃል። የሚገርምህ በወቅቱ የተሰበሰቡት ወደ 2348 ሊቃውንት ነበሩ። ከየሀገሩ ተሰበሰቡ። ልክ መስከረም 21 ቀን ምንድነው የሆነው? ስማችሁን፣ የመጣችሁበትን ሀገርና የሃይማኖት አቋማችሁ ምንድነው? ይሄንን ገልጻችሁ አምጡ ብሎ እስክንድሮስ የሚባል ሊቀ ጳጳስ፣ የእስክንድርያ ሊቀ ጳጳስ ከማዕከላቸው ተሾመዋል። ለሱ ስጡት ተብሎ መመሪያ ተሰጥቷቸዋል። በኋላም ሁሉም እነዚህ ከ2348 ሊቃውንት ስማቸውን፣ የመጡበትን ሀገርና የእምነት አቋማቸው ምን እንደሆነ አስረከቡ።
ይሄ የተሰበሰበው እስከ መቼ ድረስ ነው? እስከ ህዳር 9 ነው። ሱባኤ ያዙበት። ሱባኤ ያዙ። ይሄ የእምነት አቋማቸውን የገለጡበት እርስ በርሳቸው የተነጋገሩበት ምናምን ነገር ነበር እና ልክ ህዳር 9 ቀን የሁሉም የእምነት አቋም ሲነበብ እንደውም ሱባኤ ይዘው መስከረም 21 ቀን እስከ ህዳር 9 ድረስ ሱባኤ ይዘው ከዛ በኋላ ነበር አይደል የእምነት አቋማቸውን የመጡበትን ነገር ሁሉ እያንዳንዱ ነገር የጠየቃቸው። ምንድነው የተጉት መጀመሪያ? ትክክል። አንደኛ አሪዮስንም ሲመክሩት ቆይተዋል። ያለበት ሁኔታ ትክክል ስላልሆነ እንደ ወንድምነት እንደ ቅርበት ጊዜ ሲሰጡት ነበር። የማሰቢያ ጊዜ፣ የጽሞና ጊዜ ሲሰጡት ነበር። እግረ መንገዳቸውም ደግሞ ወደ እግዚአብሔር ሲማጸኑ ነበር እና መጨረሻ ላይ የእምነት አቋማቸው ተመሳሳይ ሆኖ የተገኘው 318 ሊቃውንት ናቸው። ከዛ ከ2000 በላይ ካሉ ሊቃውንት መካከል እነዚህ 318ቱ ተመሳሳይ አመለካከት አላቸው። ምንድነው አቋማቸው? አንድ ቃል ተናጋሪ አንድ ልብ መካሪ ይላል። እንደዛ ሆነው ዘዕሩይ ምስለ አብ በመለኮቱ ኢየሱስ ክርስቶስ ከባህሪ ከአባቱ ጋራ በባህሪ በህልውና አንድ ነው ብለው ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ ጌታ ነው የሚል የእምነት አቋም ጽፎ አስረክበዋል። እንግዲህ ቁጭ ብለው ተወያይተው አይደለም፣ ተነጋግረው ተኮራርጀው ምናምን ነገር አይደለም። ሁሉም ለየብቻ ነው ያለው እና ሲነበብ የ318 ሊቃውንት ተመሳሳይ ሐሳብ አላቸው። በሉ እነዚህን ብቻ ሰብስቡ። ሌላው የተዘበራረቀ ሐሳብ ነው የተናገረውና እነዚህን ሁሉ ሲያናግሩ መክረም ዓመታት ይፈጃል። ስለዚህ ተመሳሳይ ሐሳብ ያላቸው ሰዎች ቁጭ ይበሉ፣ አሪዮስ ይጠራ እና ውይይቱ ይጀመር ተባለ። ህዳር 9 ቀን ውይይት ተጀመረ ከአሪዮስ ጋር ማለት ነው። አሪዮስ መጀመሪያ እድል ተሰጠው እንዲናገር። አሁን ምንድነው ውግዘቱም ያው የእምነት አቋሙ እየጸና በመሄዱ ሊቀበል ባለመቻሉ ወደ ውግዘት ተሄዷል። ግን እድል የተሰጠበት ሁኔታ ነበረ። ምንድነው ሐሳብህ? ምንድነው እስቲ ያስተምሮህ? ስለ ክርስቶስ ያለ አመለካከት ምን ይመስላል ሲባል አሪዮስ ሲናገር የነበረው ምንድነው ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ነበረ የሚባለው ቋንቋ ስህተት ነው። ዓለም ከመፈጠሩ በፊት የነበረው አብ ብቻ ነው። ኢየሱስ ክርስቶስ ዓለም ከተፈጠረ በኋላ የተፈጠረ ነው። እንደውም ምንድነው ያለው? አብ ወልድን ፈጠረውና መፍጠሪያ አድርጎ ተጠቀመበት። መጀመሪያ አብ ወልድን ሰራውና ሌሎችን ፍጥረቶች መስሪያ አድርጎ ተጠቀመበት እንጂ ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ከአብ ጋራ በህልውና አንድ ሆኖ ነበረ የሚለው ቋንቋ ትክክል አይደለም ማለት። ምክንያቱም የኦርቶዶክሳውያን ሊቃውንት አስተምህሮ ምንድነው? ዛሬ ቤተክርስቲያን የምታስተምረው ነው። ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ በቃልነት ህልው ሆኖ ነበረ። ሰማይና ምድር ሳይፈጠሩ ጨረቃና ከዋክብት ሳይታዩ የሚታየውና የማይታየው ፍጥረት ከመኖሩ በፊት በእግዚአብሔር ህልውና ውስጥ አብ፣ ወልድ፣ መንፈስ ቅዱስ አንድ ሆነው ነበሩ። ስለዚህ ኢየሱስ ክርስቶስ በኋላ የተፈጠረ ፍጡር አይደለም የሚል የቤተክርስቲያን አስተምሯል። ከመጽሐፍ ቅዱስ እንመጣበታለን። አሪዮስ ግን ከዛ የተማረው ከሉቂያኖስ ያገኘው ትምህርት ኢየሱስ ክርስቶስ በአብ ተፈጥሮ በኋላ ደግሞ አብ መፍጠሪያ አድርጎ ተጠቀመበት የሚል አቋም ነው። ይሄ ስህተት ነው። አንደኛ የክርስቶስን የባህሪ አምላክነትና ጌትነት የሚያቃልል ነው። ሁለተኛ በነገረ ድህነት ላይ የዓለም የሰው ልጆችን መዳን የሚያሳንስ ወይም ደግሞ ድህነታችን ፍጹም እንዳልሆነ የሚያስረዳ ነው። ምክንያቱም ፍጡራንን ማዳን አይችልም። ኢየሱስ ክርስቶስ ፍጡር ነው ከተባለ ዓለም በሙሉ ድህነቱ ትክክል ነው ወይም እውነተኛ ድህነትን አግኝተን ለማለት አንችልም። በፍጡር ደም መዳን የሚቻል ከሆነ እኮ የበግና የጊደሮቹ ደም ለምን አላዳንም የሚል ጥያቄ ያስነሳል። ክርስቶስ ፍጡር ነው የፍጡር ስጋ ለብሶ ነው የተገለጠው ከተባለ እንደዛ ከነበረማ በኦሪቱ ጊዜ የነበሩ ጻድቃን ነበሩ፣ በኦሪት ዘመን የነበሩ ካህናት ነበሩ። ጻድቃችን የመርገም ጨርቅ ሆነ ያሉ ሁሉም ነገራቸው ሁሉ የመርገም ጨርቅ ሆኖ ተቆጥሮባቸው ነበረ። ኢሳይያስ ይሄንን ቃል ነው የተናገረው። ሁላችን እንደ ርኩስ ሰው ሆን ጽድቃችንም እንደ መርገም ጨርቅ ተቆጠረን ያለው። ምክንያቱም በፍጡር ደም ፍጡራን መዳን አይችሉም። በፍጡር ሞት
ሰዎች ሕያዋን መሆን አይችሉም። በፍጡር ደም የገነት ደጃፍ ልትከፈት አትችልም። በዚህም የተነሳ ሊቃውንቱ አርዮስ አስተምህሮህ፣ አስተሳሰብህ፣ አመለካከትህ ስህተት አለበት፣ ኢየሱስ ክርስቶስ ፍጡር ሆኖ አይደለም ዓለምን ያዳነው፣ በፈጣሪነቱ ነው ዓለምን ያዳነው ብለው ክርክር ጀመሩ። እሱ ግን በአቋሙ ጸና። እንደውም ብዙ ሙግቶች ነበሩ፣ እሱም የሚጠቃቅሳቸው ነበሩ። ከምንም ጋር የማይሄዱ የክርስቶስን ፍጡርነት የማያስረዱ ጥቅሶች ያነሳ ነበረ። በተለይ ከመጽሐፈ ምሳሌ እየሄደ ጥበብ ፈጠረችኝ የሚለውን ቃል ያነሳል። ግን ሊቃውንቱ ሰፊውን መጽሐፍ ቅዱሳዊ ጥቅስ አንስተዋል። በተለይ አትናቴዎስ ነበረ ሲሟገተው የነበረው። ቅዱስ አትናቴዎስ የእስክንድሪያ ተማሪ ነው። በነገረ መለኮት የበሰለ ነው። አመለካከቱ ደግሞ እጅግ ሊቅ ነው። ከብሉይ ኪዳን መጽሐፍት ከአዲስ ኪዳን መጽሐፍት እያውጣጣ አርዮስን አፉን እስኪይዝ ድረስ የመጽሐፍ ቅዱስ ጥቅሶችን እየጠቀሰ መልስ ይሰጠው ነበር። በረከቱ ይደርብን እና ምን ነበረ እስቲ ሊቃውንቱ ሲጠቅሱ የነበረው ስለ ክርስቶስ ፈጣሪነት መጽሐፍ ቅዱስ ላይ በእርግጥ ሳለ ወይ የሚለውን ወደዛ መምጣት እንችላለን። እጅግ በጣም ግሩም መልእክት ነው። ክቡራን አድማጭ ተመልካቾቻችን እያገኘን ያለ ነው ዛሬ መሰረታዊ እውቀት የምንጨብጥበት ነው። ሚዲያችን ደግሞ ኒሻን ሚዲያ ነው። ኒሻን ሽልማት ነው ብለናችኋል። እውቀትን ልንሸልማችሁ፣ መሰረታዊ እውቀት ልናስጨብጣችሁ ነው። በዚህ 325 ላይ ጉባኤው ተካሄደ የሚለው እውቀት ሊኖረን ይችላል። መሰረታዊ ጭብጥ ነገር ግን የሌላቸው በጣም ብዙ ሰዎች አሉ። ለነዚህ ደግሞ ፍቱን መድኃኒት ኒሻን ሚዲያ ነው። እየተሸለማችሁ ነው። ከኛ ጋር ቆዩ። መምህር ታሪኩ ቅዱስ አትናቴዎስ እጅግ በጣም የበሳሰለ እና ጥልቅ የሆነ ነገረ መለኮት ትምህርትን እያነሳ የአርዮስን ትምህርት ያከሽፍበት ነበረ። ጉባኤው እስኪደመምና እስኪገረም ድረስ ከብሉይ ኪዳንም ከአዲስ ኪዳንም እየጠቀሰ የሚናገረውን እስኪያጣ ድረስ ሲያደርግ ነበር እና ምን ነበር እስኪ የተወሰነች ነገር እሺ እግዚአብሔር ይስጥልኝ። በተለይ እንደው ቅዱስ አትናቴዎስን አጎላ ነው እንጂ የሌሎቹ የ318 ሊቃውንት አስተሳሰብ ተመሳሳይ ነው ከአትናቴዎስ ጋር። ምክንያቱም አቋማቸውን ሲገልጡ ተመሳሳይ ሆኖ ተገኝቷል። ግን አትናቴዎስ አንደበት ሆኖ ሲናገር ነበር። አትናቴዎስ ከጠቀሳቸው የመጽሐፍ ቅዱስ መረጃዎች አንዱ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የሚገኘው ቃል ነው። እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም ካለ በኋላ ሁሉ በእርሱ ሆነ የሚለው ቃል ተሰመረበት። ሁሉ በእርሱ ሆነ ከሆነውም እንኳን ያለ እርሱ አንዳች የሆነ ነገር የለም ካለ በኋላ ቁጥር 14 ላይ ወርዶ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ ይላል። እንግዲህ አሁን እየተናገረ ያለው የመጽሐፍ ቅዱሱ ቃል ስለ ክርስቶስ ነው። ኢየሱስ ክርስቶስ የአብ ቃል ነው። አብ ቃሉን ነው ወደ ዓለም የላከው። ያ የእግዚአብሔር ቃል ነው ሥጋ ለብሶ ከድንግል ማርያም ሰው ሆኖ ዓለምን ያዳነው እና ይሄ ቃል ዓለም የተፈጠረበት ቃል ነው። የሚታየውንና የማይታየውን ፍጥረት ሁሉ እግዚአብሔር የፈጠረው በቃሉ ነው። በተለይ ኦሪት ዘፍጥረት ምዕራፍ 1 ጀምሮ ስንመለከት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ እንዲህ ይሁን የሚል ቃል ያወጣ ነበረ። ብርሃን ይሁን ይላል፣ ብርሃን ተፈጠረ። እጽዋት ይብቀሉ አለ፣ እጽዋት ተፈጠሩ። በባህር ውስጥ የሚንቀሳቀሱ ፍጥረታት ይሁኑ አለ። እነዛው ሁሉን ፍጥረታት እግዚአብሔር ያለበት ቃሉ ቃል በቃል ነው ፍጥረት የተፈጠረው። እግዚአብሔር የሰው ልጅን ሲፈጥር በቃሉም በእጁም ነው። ንግበር ሰባ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተንፋስፋለበት። ኤግዛክትሊ ቃልም ተናገረ፣ የአፍ ንፋስ አወጣ፣ በእጁም ሰራ። ስለዚህ ይሄ ቃል ፍጥረታት ሁሉ የተፈጠሩበት ቃል ነው። እዚህ ጋር እንደው ምንድነው ያው ሚስጥረ ሥላሴ ትምህርት አንዳንተ ተባለ አይደል? አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ደግሞ አብና ወልድ ሕያዋን ሆነው ይኖራሉ። በትክክል ያ ማለት አንድ አምላክ መሆኑን ለማጠየቅ ነው። አንድ ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ሶስት ነው አንለው አይደል እንዴ? ሶስት አምላክ ወይንም ሶስት ሰው ነው አንለው። አንድ ነው፣ አንድ ሰው ነው። ምን ልብ ያለው ቃል ያለው
ደግሞ እስትንፋስ ያለው ስለዚህ አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ በሰማይ ምድር ተፈጠረ ይሁን ለይኩን እያለ ሲፈጠር በቃሉ ነው የተፈጠረው ያ የተፈጠረበትን ነው ቀጥታ መጥቶ ዮሐንስ ወንጌል ላይ ቃል ነበረ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም ራሱ እግዚአብሔር ነበር ይላል ምክንያቱም ይሄ ህልውና የሚባል አስተምሮ አለ ስላሴ በስም በግብር በአካል ሶስት ናቸው በስም አብ ወልድ መንፈስ ቅዱስ ይባላሉ በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በአካል ደግሞ ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው ለወልድም ራሱን የቻለ ፍጹም መልክ ፍጹም ገጽ ፍጹም አካል አለው ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ ፍጹም አካል አለው ይሄ በስም በግብር በአካል ያለው ሶስትነታቸው ነው በስልጣን በመለኮት በእግዚአብሔርነት በህልውና ግን አንድ ናቸው ህልውና ማለት ምንድነው በአንድ ውስጥ ሌላው መኖር በአብ ውስጥ ወልድና መንፈስ ቅዱስ አሉ በወልድ ውስጥ አብና መንፈስ ቅዱስ አሉ በመንፈስ ቅዱስ ውስጥ አብና ወልድ አሉ ለዚህ ነው ጌታ ዮሐንስ 14 ላይ እኔ በአብ እንዳለው አብም በእኔ አለ ብሎ የህልውና አንድነታቸውን ተናግሯል እርሱ እንዳሉት ነው ኢየሱስ ክርስቶስ በቃልነት በአብም በመንፈስ ቅዱስ ውስጥም አለ ኢየሱስ ክርስቶስ የአብና የመንፈስ ቅዱስ ቃላቸው ነው ስለዚህ እግዚአብሔር አንድ ነው አብ ልብ ነው ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው በኩይነት በመንገልጥበት ጊዜ ስለዚህ ይሄ ዓለም የተፈጠረበት ቃል ስጋ ለብሶ የመጣው ቃል ነው ስጋ የለበሰው ቃል ደግሞ እሱ ክርስቶስ ኢየሱስ ነው እና ይሄንን ነበር ላሪዮስ ያስረዳው አትናቴዎስ በመጀመሪያ ቃል ነበረ ቃልም ስጋ ሆነ ስጋ የሆነው ማን ነው ክርስቶስ ነው ስለዚህ ክርስቶስ ስጋ ለብሶ ከመጣ በቃልነት ዓለምን የፈጠረ ሰማይና ምድርን የዘረጋ የሚታየውንና የማይታየውን ሁሉ ያስገኘ ነው ብሎ ይሄን ነገረው በዚህም አላበቃም ቅዱስ አትናቴዎስ ከቅዱስ ጳውሎስ መልእክት ላይ ቆላሲስ 1:15ን ጠቅሶለታል ቆላሲስ 1:15 ላይ ምንድነው የሚለው የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥሯል ከእርሱም ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል አለ እንግዲህ ይሄ ግልጽ አማርኛ ነው በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እርሱ ከፍጥረት ሁሉ በፊት በኩር ነው በኩር ያለው ምንድነው ቀዳሚ የሌለው ቀዳሚ መጀመሪያ የሌለው መጀመሪያ ይሄ መጀመሪያ ቃል ነበር የሚለውን ይሄንን አምጥቶ ነው አስረግጦ የነገረው አሪዮስ በዚህ ሁሉ ግን ውስጡ ሊቀበል አልቻለም ሊረዳ አልቻለም ያደገበት የስህተት ትምህርት ትልቅ ጋሬጣ ሆኖበት ነበር እና እነዚህን ትምህርቶች አልረዳ ሲል ሊቃውንቱ አሁንም እየተነሱ መጽሐፍ ቅዱስን እየጠቀሱ ይነግሩ ነበር ሌላው ከሊቃውንቱ መካከል ኤፌሶን 2:10ን ጠቅሰውለታል ኤፌሶን 2:10 ኢየሱስ ክርስቶስ የፍጥረታት ሁሉ ፈጣሪ መሆኑን በግልጽ ያስረዳል እንዲህ ይላል ቃሉ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይሄ ምንም በቃ ማትሰርዘው ሌላ ሐሳብ ነው ብለ አርጊውመንት የምትፈጥርበት አይደለም ግልጽ የሆነ ቋንቋ መልካሙን ስራ ሁሉ ለማድረግ በክርስቶስ ኢየሱስ ተፈጠረን አሉ አሪዮስ በዚህ አሁንም አልረታ ሲል ተጨማሪ ጥቅሶች መጥተዋል ኢየሱስ ክርስቶስ ፈጣሪ ብቻ አይደለም የባህሪ አምላክ እንደሆነ ከመጽሐፍ ቅዱስ አሁንም ጥቅሶች መጡ ያኛው ምንድነው አንደኛ ዮሐንስ መልእክት 5:20 ላይ ያለው ነው በነገራችን ላይ እነዚህን ጥቅሶች ዛሬ የምንጠቃቀሰው ተመሳሳይ አስተምሮ ያላቸው በዘመናችን የአሪዮስን ዶክትሪናቸው ያደረጉ የተለያዩ የእምነት ተቋማት አሉ እነዚህ የእምነት ተቋማት ይሄ የመጽሐፍ ቅዱስ አስተምህሮ ምናልባት ከአሪዮስ አስተሳሰብ ህሊናቸውን ቢያወጣው ብለን ነው አንደኛ ዮሐንስ መልእክት ምዕራፍ 5:20 ላይ እርሱ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው የሚል ቃል አለ ክርስቶስ እውነተኛ አምላክ ምክንያቱም አማልክት ዘበጸጋ አሉ የውሸት አማልክት አሉ ክርስቶስ ግን የባህሪ አምላክነትን ከማንም የተቀበለው ሳይሆን በጸጋ ያገኘው ሳይሆን አምላክ ዘበጸጋ ሳይሆን ክርስቶስ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር እኩል የሆነ አምላክ መሆኑን ሲገልጽ እርሱ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ብሎ ተነግሯል ሌላ ሮሜ 9:5 ላይም ስለ ክርስቶስ አምላክነት ተነግሯል ምንድነው
ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሏል ቅዱስ ጳውሎስ። ከሁሉ በላይ የሆነ ከፍጥረታት ሁሉ በላይ የሆነ ከአብና ከመንፈስ ቅዱስ ጋር ብቻ ተካክሎ በአምላክነት ስልጣን ያለ ጌታ መሆኑን ከሁሉ በላይ ሆኖ ቅዱስ ጳውሎስ ተናግሮታል። እነዚህ ጥቅሶች እነዚህ መረጃዎች የአሪዮስን አስተምሮ ድባቅ የመቱ ነበሩ እና አሪዮስ እነዚህን ትምህርቶች ተነገሩት፣ ሊቃውንቱ ነገሩት፣ ግን ልቡ ደንድኖ ነበር። አንደኛ እልህ ውስጥም ገብቷል። ሁለተኛ ያደገበት ትምህርት ቅድም እንዳልኩት ጋሬጣ ሆኖበታል። ሶስተኛ ለእግዚአብሔር የሚመች ስብዕና አልነበረውም። ሰው በትዕቢት ሲያዝ እርኩስ መንፈስም ልቡን ያደነድነዋል። ከኔ በላይ አዋቂ የለም ማለት ሲጀምር፣ የሌሎቹንም ማጣጣልና የሌሎቹን ዕውቀት ተራ ማድረግ ሲጀምር ለመንፈስ ቅዱስም አይመችም እና አሪዮስ ገጣሚ ነኝ፣ አዋቂ ነኝ፣ የተማርኩ ነኝ፣ ከናንተ የተሻለ ከአንድም ሁለት የሥነ መለኮት ትምህርት ቤቶችን አይቻለሁ ብሎ የሚንቅ ሰው ስለነበረ ለመንፈስ ቅዱስ አሰራር እንቅፋት ሆነ። በዚህ የተነሳ ሊቃውንቱ አሪዮስ አልመለስ ሲላቸው አሪዮስ አንተን እንወድሃለን፣ ወንድማችን ነህ፣ ትምህርትህና አስተሳሰብህን ግን በጣም እንቃወማለን ብለው አውግዘው በ325 ዓመተ ምህረት ለይተውታል ከቤተ ክርስቲያን ንብረት እና ይሄ ብዙኃን ማርያምን ስናስብ የሊቃውንቱ አንድነት የተገለጠበት የአሪዮስ ስህተት ለዓለም የተገለጠበት ብዙ ስራም የተሰራበት ነው። ሊቃውንቱ በነገራችን ላይ አሪዮስን አውግዘው ብቻ አልተለያዩም። ጸሎተ ሃይማኖት የሚባለውን ይሄ የሃይማኖታችን የእምነት መገለጫ አቋም የጻፉበት ነው። ሌሎችንም ቀኖናዎች ሰርተዋል በእርግጥ በወቅቱ ግን ዋናው ነገር ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ የምትለዋን ቨርዥን ያስገቡበት ከአብ ጋር የሚተካከል ትክክል። አሁን ጸሎተ ሃይማኖት ብዙ ምዕመናን እንደምታውቁት እርግጠኞች ነን በሰማይና በምድር ያለው ሁሉ በእርሱ ተፈጥረዋል የሚለውን የክርስቶስን አምላክነት ለመግለጥ የተጠቀሙበት ነው። ክርስቶስ የተወለደ እንጂ ያልተፈጠረ ከባህሪው ከአባቱ ጋር የተካከለ ነው የሚለውን ይህንን ኮንሴፕት አባቶች ጽፈው ለምዕመናን አስተላልፈው እንግዲህ እስከዛሬ ድረስ አባቶቻችንን በበረከት ስናስባቸው እንኖራለን። እጅግ በጣም ግሩም ነው። ክቡራን አድማጭ ተመልካቾቻችን ጥሩ እጅግ በጣም ጥልቅ የሆነ ዕውቀት እንደጨበጣችሁ በጣም ተስፋ አድርጋለሁ። መምህር ታሪኩ አበራ በሚገባ ከነጥቅሱ ከነማብራሪያው ክቡራ ቅዱሳን አባቶቻችን የተናገሩትን በማመሳጠር በደንብ አድርጎ አስተምሮናል። በጣም የሚናፈቅ ደስ የሚል ትምህርት ነው የሰጠን። ጸጋውን ያብዛልዎት፣ እግዚአብሔር ይጠብቅልን። ይሄን አልካለን አሪዮስ የተወገዘበት ብዙ ሆነው ተሰብስበው ብዙ ስራ የሰሩበት ክህደት የተወገዘበትና ያፈረበት የእግዚአብሔር ክብርና የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ደግሞ የተገለጠበት ከባህሪ አባቱ ከአብ ከባህሪዎቹ ከመንፈስ ቅዱስ ጋር ትክክል ያለ የሚኖር ቀዳሜ ዳህሪ አልፋ ኦሜጋ ፈጣሪ ፍጥረታት መጋቢ ዓለማት የሆነው መሆኑን የተገለጠበት ነው እና ድንቅ መልእክትን ያስተላለፉልን ድንቅ ትምህርትን ያስጨበጡን በጣም እናመሰግናለን። የመጨረሻ ነገር ግን በዚህ ጉዳይ ላይ ይሄንን ከመጠቅለላችን በፊት ወደ ቀጣይ ጥያቄ ከመሄዳችን በፊት ወደ ዘመናችን አለ በምሳሌ በቤተ ክርስቲያናችን አንዳንድ ፈተናዎች አሉ። በተለያየ ጊዜ ቤተክርስቲያን መቼም ከፈተና የጸዳችበት ጊዜ የለም። የትኛውም ፈተና ይመጣል፣ ቤተክርስቲያን የሚጥላት ፈተና ግን የለም። ይነሳል፣ የኦል ደጆች አይችሏትም ተብሎ ተጽፏልና የትኛውም ትምህርት ቢመጣ ቤተክርስቲያን በቂና ጥልቅ የሆነ ዕውቀት አስቀምጠውላት መሰረት ጥለውላት የሄዱ አባቶቻችን ስላሉ የሚሞግቱም አባቶቻችን ስላሉ ቤተክርስቲያን ምንም አትሆንም። ወደፊትም ልጆቿ ያፈራሉ፣ ይኖራሉ፣ ይቀጥላሉ። ከዚህ ጋር በተያያዘ ግን አሁን አንዳንድ ጊዜ የሚነሳ አለ ከውግዘት ጋር በተለያየ ወልድ የማን ነው አሪዮስ እንኳን ወልድ ፍጡር ነው ብሎ ይሄን ያህል ክህደት ክዶ ይሄን ያህል ዘመን ሱባኤ ይዘው እግዚአብሔርን ጠንተው ለምነው ተማጽነው ነው ይሄ ነገር የተከሰተው ማለት የውግዘቱም ላይ ያደረሱት። አሁን ላይ ደግሞ አንዳንድ ጊዜ በቲፎዞ ውግዘት አለ። እንደገና ጠርቶ መምከር መገሰጽ አይቻልም። እንደዚህ ተብሎ ከሚጠረጠር ሰው ጋር እንኳን መዋል ከገሌ ጋር እኮ ዋለ ተብሎ ለብዙ መከራና አደጋ ይዳርጋል እና ልጆቻችን ብናስተምራቸው ብንከታተላቸው ብንገስጻቸው ይሄ ትክክል አይደለም ተብሎ ሱባኤ ቢያዝላቸው ቢመከሩ ብዙ ሰዎችን ማዳን እንችላለን የሚሉ አሉ። ምክንያቱም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ነባር አገልጋዮች አሉ። እኛ እንኳን በቅርብ ብናቃቸው እነዛ የወጡ አገልጋዮች ከሄዱ በኋላ በጣም ተጸጽተዋል። ብንመለስ ሌላ ችግር ይገጥመናል፣
አይቀበሉንም። ስለዚህ እዚሁ ብለው የጴንጤ መጫወቻ የሆኑ ሰዎች አሉ። አዳልጧቸው የሄዱ አንዳንዶቹ በግፊትም አንዳንዶቹ በስሜትም አንዳንዶቹ እውነት መስሏቸው ይሄዳሉ። ከዛ በኋላ ደግሞ እዛ ሄዱበት ያዩት ነገር ደግሞ ጭራሽ የተበለሻሸ ነገር አይተው በጣም ፍርሃት ውስጥ ይገባሉና በዚህ ጉዳይ ላይ ቤተክርስቲያን እንግዲህ ማድረግ ያለባት ሁላችንም ምናረገው ምን ማድረግ የሚገባን ነገር አለ። እንደ ቤተክርስቲያን ልጅነታችን ምክር አገልግሎት፣ ግሳጼ፣ በአባቶች መቆጣት ከተቻለ ሱባኤ ቢያዝበት እና ልጆቹን የማምጣት ስራ ላይ ምክንያቱም በአንድ ሰው መመለስ በምድር አይደለም በሰማይ መላእክት ዘንድ እንኳን ትልቅ ደስታ ነው። በአንድ ሰው መጥፋት ደግሞ አንድ ሰው ማሰናከል ደግሞ ትልቅ አደጋ ነው አይደል? ያ የወፍጮ ድንጋይ በአናት ላይ ተጠቅሎ ታስሮ ወደ ጥልቅ ጉድጓድ በትጣል ይቀላል ነው አይደል? ስለዚህ በዚህ ላይ ምናልባት ማጠቃለያ ነገር እንግዲህ መሰረታችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኖራቸውን ፍሬ እየተመለከታችሁ በእምነት መሰሏቸው ይላል ዕብራውያን 13 ላይ። ለኛ ለኦርቶዶክሳውያን ሊቃውንት አባቶቻችን የቀደሙ የቤተ ክርስቲያን አገልጋዮች አባቶች መሪዎቻችን ዋኖቻችን ናቸው፣ መሪዎቻችን ናቸው። እነዚህ አባቶች የስህተት አስተምሮ ሰዎች ይዘው ሲነሱ ምን ነበር የሚያደርጉት የሚለውን የህይወት ተሞክሯቸውን ዛሬም ተግባራዊ ልናደርግ ይገባል። እነሱን ተመልከቱ ስለተባለ ኤግዛክትሊ ምንድነው እነሱ ሲያደርጉ የነበረው ጊዜ ይሰጣሉ። የጽሞና ጊዜ፣ የጸሎት ጊዜ ይሰጣሉ። የስህተት ትምህርት ይዘዋል ተነስተዋል ለሚባሉ ሰዎች ወዲያውኑ እናውግዝ አይሉም፣ ወዲያውኑ እናሳድህ አይሉም። ምክንያቱም ሰው አይምሮ አያርፍም። በተለይ የሚያገለግል ሰው ሁሉ ጊዜ አይምሮ ያስባል፣ ያነባል፣ ይመራመራል። በዚህ ጊዜ ሊስት ይችላል። የተለያዩ የተበላሹ አመለካከቶች ወደ አይምሮ ሊመጡ ይችላሉ። ምናልባትም እንደ አሪዮስ ምናልባት ያደገበት ኤሪያ የተሳሳቱ ትምህርቶች ውስጡ ሞልቶ ወደ ትክክለኛው ትምህርት ለመምጣት ትግል ውስጥ ሊገባ ይችላል። ስለዚህ እንዲህ አይነት ነገሮችን ለመቅረፍ በስህተት ውስጥ ላለ ሰው ጊዜ መስጠት ያስፈልጋል። የጽሞና ጊዜ፣ የትምህርት ጊዜ፣ የምክር ጊዜ፣ የጸሎት ጊዜ፣ የሱባኤ ጊዜ በጸሎትም ልንተጋገዝ ስለሚገባ ማለት ነው። ከነዛ አባቶች ያን ነበር የምንማረው። ምክንያቱም አሪዮስ የተወገዘው በ68 ዓመቱ ነው። የሚገርምህ በ68 ዓመቱ ነው። ምክንያቱም 257 ዓመተ ምህረት ላይ ነው በ257 ዓመተ ምህረት ነው የተወለደው። የተወገዘው ደግሞ በ325 ዓመተ ምህረት ነው። ስለዚህ ቤተክርስቲያን ጊዜ ሰጥተዋለች፣ ሊጠቀምበት አልቻለም እንጂ ከእድሜው አንፃር ወደ ትምህርት ገበታ በገባበት ጊዜ በተለይም ይህንን የኑፋቄ ትምህርት ማስተማርም ሲጀምር ቤተክርስቲያን ተከታተለው ነበረ። ሊቃውንቱ ነገሮችን ይመለከቱ ነበረ። ግን እንዳየነው ከ325 ዓመተ ምህረት በፊት ከአንድም ሁለት ጊዜ ጠርተው አነጋግረውታል፣ አወያይተውታል፣ ቁጭ ብለው ዳያሎግ አድርገዋል። የሚጠቅሳቸውን የመጽሐፍ ቅዱስ ጥቅሶች አምጣ ብለው ቁጭ ብለው ተነጋግረዋል። ግን እሱ የሚመለስ ሆኖ ስላልተገኘ ነው ፋይናሊ የሰዎችን አይምሮ እንዳያበላሽ ብለው አንተን እንወድሃለን አስተምሮ ግን እናወግዛለን ያሉት። ይሄ ነው በዘመናችን ሊሆን የሚገባው። ሰዎች ሊመለሱ ይችላሉ፣ ሊጸጸቱ ይችላሉ። የሚመለከታቸው አካላት ሊቃውንት አሉ፣ ቅዱስ ሲኖዶስ አለ። እነሱ አቅርበው እነዚህን ሰዎች ትምህርት ጉድለት ያለበትን ወደ ትምህርት ቤት እንዲገባ፣ የትህትና የፍቅር የመንፈሳዊነት ችግር ያለበትን ይሄ ሰው በጾም በጸሎት ራሱን እንዲያስተካክል ማድረግ፣ የተለያዩ ችግሮች ያለባቸውን ሰዎች መርምረው ችግሮቻቸው የሚቀረፉበት ሁኔታ መመቻቸት አለበት። አንዳንድ ጊዜ ችግሩ ምንድነው? ይሄ ጉዳይ ወደሚመለከታቸው አካላት ሳይደርስ ወደ ምእመኑ አንዳንድ ሰዎች ያደርሱታል። እገሌ እንዲህ ነው የሚያስተምረው፣ እገሌ ያመለካከቱ እንዲህ ነው ምናምን ነገር ይሉና ሊቃውንቱ ሳይመረምሩ ሳይጠየቁ ሳይወያዩበት ምእመኑ ድንጋይ ወርዋሪ እንዲሆን ይደረጋል። አንዳንድ ጊዜ ኤዲት የተደረገው ሁሉ የተገናኘም ይሰራል። ተቆርጦ መቀጠል ምናምን ነገሮች አሉ። እነዚህ ነገሮች ለቤተክርስቲያን አይጠቅማትም። ያለፉ ጉዳቶቻችንን ዞር ብሎ ማየት ነው። እንዲህ አይነት ነገሮች ወደፊትም እንዳይደገሙ የቀደሙ መምህራኖቻችን ማየት ነው። 318 ሊቃውንት እንዴት አድርገው ነበር ችግሮችን ሲፈቱ የነበረው ብሎ ማየት ያስፈልጋል። በዛ ብቻ አይደለም። ተለለቀ ጉባኤዎችን ቤተክርስቲያን የምትቀበላቸው ጉባኤዎች አሉ። በ325 የተደረገው ጉባኤ አለ። እንደገና በ381 የተደረገው ጉባኤ አለ። በ430 የተደረጉ ጉባኤዎች አሉ። እነ መቅዶኒዎስ የተወገዙበት እነዚህ
በጣም የክህደት ጥግ ውስጥ የገቡ ሰዎች መንፈስ ቅዱስን ሲክዱ የነበሩ ድንግል ማርያም ወላዲተ አምላክ ልትባል አይገባትም የሚሉ የክህደት ትምህርቶችን አባቶች ታግሰው ቁጭ አድርገው ተወያይተው የሚናገሩ ሰዎች እንዲናገሩ እድል ሰጥተው የሚጠቅሱት ጥቅስ ካለ እንዲጠቅሱ እድል ሰጥተው እንግዲህ ይሄ ነው ክርስትና ማለት፣ ይሄ ነው የውይይት መድረክ መፍጠር ማለት። ያን ካደረጉ በኋላ ነው ድባቅ መተው ሌሎች ሰዎች እንዳይሳሳቱ አስተምሯቸው የተበላሸ ነው ብለው መክረው ገስጸው ትምህርታቸውንም እነዛን ሰዎች የሚያወግዙት እና ልንማር የሚገባው ነገር ቁም ነገሩ ይሄ ነው። እዚህ ላይ አሁን ከኒቂያ ጉባኤ ወይም ከብዙኃን ማርያም ልንማር የሚገባው አንደኛ ለአርዮስ የተሰጠው ጊዜ፣ ሁለተኛ ከተሰበሰቡም በኋላ ኢሚዲየትሊ እናውግዛለን አሉ። ከሚያዝያ ጀምሮ ተሰበሰቡ። ከመስከረም 21 ጀምሮ ደግሞ የነበረው የውይይት ጊዜ አለ። እንግዲህ ምን ያህል ሆደ ሰፊ እንደነበሩ፣ ምን ያህል የሰዎችን ሐሳብ ያከብሩ እንደነበረ፣ ለመመካከርና ለመወያየት እንዴት እጃቸው በራቸው ክፍት እንደነበረ የምንማረው ነው። በዘመናችንም ቤተክርስቲያን ልትከተል የሚገባው መንገድ ይሄ ነው። ማንም ተነስቶ ድንጋይ ወርዋሪ ከሆነ የምትጎዳው ቤተክርስቲያን ነች። እያየን ነው። የሚወጣ ይወጣል፣ ሲወጣ ግን ብቻውን አይወጣም፣ ሌላውን ይዞ ይወጣል። የሚለየው ይለያል። ሲለይ ግን አደጋው ክፉ ነው። ቤተክርስቲያን ላይ አሁን በየሚዲያው የሚወረወሩ ፍላጻዎች የቤተክርስቲያኗን አስተምሮ፣ የቤተክርስቲያኗን አምልኮ፣ የቤተክርስቲያኗን መንፈሳዊ ገጽታ የሚያጠለሹ ነገሮች የሚነገሩት ከእልህም ጭምር ነው። አንዳንዴ እልህ ምላጭ ያስወጣ ይባላል። የቤተ ክርስቲያኒቱ ልጆች የነበሩ ሰዎች በአግባቡ ካለመነጋገርና ካለመወያየት በለው ቁረጠው ፍለጠው በሚለው ነገር ከመሄዳቸው የተነሳ በቃ ድሮ የነበሩበትን ሕይወት ሁሉ አጥልሽተው አቆሽሸው የቤተ ክርስቲያኗን አቋም በመጥፎ ገጽታ የሚነግሩበት አጋጣሚ አለ። ስለዚህ እነዚህ ነገሮች እንዳይፈጠሩ የ318ቱን ሊቃውንት መንገድ ልንከተል ይገባል የሚል አቋም አለኝ። በጣም አመሰግናለሁ። ጥሩ ግንዛቤ እንደጨበጣችሁ ተስፋ አደርጋለሁ። አድማጭ ተመልካቾቻችን በመጨረሻ ላይ እሱ በተናገረው ላይ ምንም የምንጨምረው ነገር የለም። አባቶቻችን የትኛውም ሰው ሲሳሳት ከመስመር ሲወጣ ጠርቶ መምከር እንደነበረው እንደ ቀድሞ አባቶቻችን ቢሄድ አሁንም ቢቀጥል ነፍሳት እናተርፋለን። ስለዚህ ይህንን መስመር ብንከተል አባቶች ያስተማሩን የመጀመሪያውን ትምህርቱን ራሱን ይዘን እሱን መሰረት አድርገን ደግሞ ልጆቻችንን ብንቆጣ፣ ወንድሞቻችንን ብንቆጣ፣ እህቶቻችንን ብንቆጣ ብላችሁ እንድትቆጡ መስመር እንድታስገቡ እንጠይቃለን፣ እንለምናለን። ምክንያቱም ብዙ የሚመለሱ ብዙ ነፍሳት ስላሉ ማለት ነው። ለመመለስ ላይ እንኳን ያሉ ማመልከቻ አስገብቼ እንደዚህ አቁሜ እንዲህ ተመላልሼ ልሰማ አልቻልኩም የሚልም አንዳንድ ነገር ስላለ ነው። እናመሰግናለን። ቀጣይ ደግሞ ምንድነው? አሁን በአርዮስ ዙሪያ ላይ ጥልቅ እውቀት እንደጨበጣችሁ ተስፋ አድርጋለሁ። ብዙኃን ማርያም ስንል ደግሞ ሌላ አለ። መስከረም 21 ላይ የእመቤታችን ታቦት በግሸን ደብረ ከርቤ ይከብራል። ከዚህ ጋር ተያይዞ መስቀሉ ቅዱስ መስቀሉ ያረፈበት ብቻ ሳይሆን የእመቤታችን ታቦትም ደግሞ በዚያ ስለተደረበችበት ግሸን ደብረ ከርቤ መስቀለኛ ቦታ ነውና ተብሎ በጣም በልዩ ሁኔታ ይከበራል። እስኪ ይሄንን ደግሞ እንደው አጠር አድርገው በዚህ ላይ ያሉትን እውቀት ቢያካፍሉን ለማለት ነው። አዎ ነገሩ የሚጀምረው ከ13ኛው መቶ ክፍለ ዘመን ነው። እንዲሁ አጠር አድርገን ለማየት ያህል ግን በ13ኛው መቶ ክፍለ ዘመን ላይ በኢትዮጵያ የነገሱ የአጼ ዘርዓ ያዕቆብ አባት ንጉስ አጼ ዳዊት ነበሩ። በዘመናቸው ጠላት እየመጣ ያስቸግራቸዋል። ረሃብ፣ ቸነፈር፣ በሽታ በኢትዮጵያ ምድር ላይ እየተከሰተ እጅግ ህዝቡ ሲጨነቅ ይመለከታሉ። በኋላ እኚህ አባት ንጉስ አጼ ዳዊት የክርስቶስ መስቀል ወደ ሀገሬ ቢመጣ ህዝቤ በረሃብና በቸነፈር በበሽታ ማለቁን ሊያስቆመው ይችላል የሚል ጽኑ እምነት ነበራቸው እና የክርስቶስን መስቀል ለማምጣት በጣም ከመፈለጋቸው የተነሳ ኢየሩሳሌም ይሄንን መልእክት ይልካሉ። እባካችሁ የጌታዬን መስቀል ላኩልኝ፣ አገሬ ላይ ረሃብና ቸነፈር በሽታ እየገባ ጦርነትም አንዳንዴ እየመጣ ህዝቤ እያለቀብኝ ነው ይላሉ። በኋላ በወቅቱ የነበሩ ነገስታት ደጋግ ክርስቲያኖች ነበሩና ግማደ መስቀሉን ለኢትዮጵያ እንዲላክ ብለው የጌታ ቀኝ እጅ ያረፈበትን መስቀል ይልካሉ። የሚገርመው ብዙ ሰራዊት ነበር የሄደው። እሳቸውም የጌታን መስቀል ወጥቼ መቀበል አለብኝ ብለው የዛኔ ትራንስፖርት የለም፣ የሚጓጓዙት በፈረስና በበቅሎ በእግራቸው ነው። ሱዳን ላይ ለመቀበል
በደረሱ ጊዜ ተቀብለው በጥንት ስሟ ነው እና በሱዳን ላይ ተቀብለው ዕፀ መስቀሉን ተሳልመው ደስ ብሏቸው ሲመለሱ አጋጣሚ ሆኖ ከበቅሎ ላይ ወድቀው እሳቸው ያርፋሉ። እንግዲህ እሳቸው ካረፉ በኋላ ልጃቸው አጼ ዘርዓ ያዕቆብ መስቀሉን ይዞ ወደ ኢትዮጵያ መምጣት ይጀምራሉ። ወደ ኢትዮጵያ በሚመጡበት ጊዜ እንግዲህ የት ላስቀምጠው የጌታዬን መስቀል ምድሪቷ እንድትባረክ ሀገሪቷ ሰላም እንድትሆን የት ነው ማስቀመጥ ያለብኝ እያሉ ሲያስቡ በጸሎት ነው እግዚአብሔርን ይጠይቃሉ። እባክህን ግለጥልኝ እያሉ በኋላ በራእይ አንብር መስቀሌ በዲበ መስቀል መስቀሌን በመስቀልኛ ቦታ አስቀምጥ የሚል መልእክት ይመጣላቸዋል። የት ነው ይሄ ቦታ? አያሳያቸውም የት እንደሆነ ብቻችን ቨርዥን ነው የሚነግራቸው። እቺን ቃል መስቀሌን በመስቀልኛ ቦታ ያልሄዱበት ቦታ የለም። በኢትዮጵያ አራቱም ማዕዘን መስቀለኛ ቦታ ፍለጋ እየሄዱ መስቀሉን እያስቀመጡ ይፈልጉ ነበር። በተለይ ያሳረፉባቸው ቦታዎች አሉ። እንጦጦ አንደኛው ቦታ ነው። መስቀሉ ሄዶ ለጊዜው ያረፈበት መስቀለኛ ቦታ እስኪገኝ ፍለጋ መናገሻ ማርያም እዛም ሄደው አስቀምጠዋል። ደብረ ብርሃን ላይም እንዲሁ ግማደ መስቀሉ ተቀምጧል። ግን የእግዚአብሔር ዓላማ ምንድነው? ቦታውን ስፔሲፊክ አድርጎ ወዲያው ያልገለጠላቸው ኢትዮጵያን እየዞሩ እንዲባርኩበት ነው። ምስራቁንም ምዕራቡንም ሰሜኑንም ደቡቡንም በዕፀ መስቀሉ ኢትዮጵያ እንድትባረክ እግዚአብሔር ዓላማው ስለሆነ እየዞሩ መስቀሉን ተሸክመው ቦታው ይፈልጋሉ። መጨረሻ ላይ እግዚአብሔር ገለጠላቸው። ወደ ወሎ አምባሰል ያለውን ግሸን ደብረ ከርቤ ላይ እዛ ቦታ ላይ መስቀልን አስቀምጣለሁ። እውነትም ሄደው ሲመለከቱ መስቀል የሚመስል ተራራ ተገኘ። አሁን እግዚአብሔር አብ ቤተክርስቲያን ነው ግማደ መስቀሉ የተቀመጠውና ከታች ከመግቢያው ጀምረ ብትመለከት መስቀል ነው በትክክል ተራራው እና ሄደው መስቀሉን እዛ ቦታ ላይ ያሳርፋሉ። ይሄ የሆነው መቼ ነው? በ1446 በ1446 ዓመተ ምህረት የዛሬ ስንት ዓመት መስከረም 21 ቀን ነው ግማደ መስቀሉን ወስደው እዛ ያሳረፉት። ከዛ ጊዜ ተያይዞ ነው እንግዲህ ዛሬ ጋራ ነው የእመቤታችንን ታቦት እዛ ያስገቡ። ስለዚህ ዛሬ በየዓመቱ መስከረም 21 ቀን ግሸን አምባሰል ደብረ ከርቤ ብዙ በረከት የሚያገኙ ሰዎች እየሄዱ የሚጸልዩበት የሚባረኩበት የጸሎት ስፍራም ነው። የብዙ ሰዎች ታሪክም ተለውጧል። በህይወት ዘመናችን አይተናል። ምክንያቱም የጌታ ደም ያረፈበት ነው። የክርስቶስ አካሉ ያረፈበት መስቀል ነው እዛ ቦታ ላይ ያለው። በእምነት ደግሞ ሰዎች የሚያደርጉትን ነገር እግዚአብሔር ይቀበላል እና በእምነት ሄደው ዳሰዋል፣ በእምነት ሄደው ጸልየዋል። ብዙዎች እንቆቅልሻቸው ተፈቶላቸዋል። ስለዚህ ብዙኃን ማርያም የአርዮስ መወገዝን የምናስብበት ነው። እንደገና ደግሞ ግሸን ደብረ ከርቤ ላይ ግማደ መስቀሉ ያረፈበት ታላቅ ታሪካችንን የምናስብበት በዓል ነው። ይሄን ይመስላል። እጅግ በጣም ግሩም የሆነ አገላለጽ በጣም አጠር ባለ ደቂቃ ነው የገለጹልን መምህር ኢንጂነር ታሪኩ አበራ። እጅግ እውቀታቸው ጥልቅ ነው። እንዳልኳችሁ በቅርብ ነው ከእንግሊዝ የመጡት። አሁን 3ኛ ሳምንት ደፈኑ አይደል? እና በየተዘዋወሩ ደግሞ በዚህ በአሜሪካ በተለያዩ ስቴቶች የተዘዋወሩ ወንጌል እያገለገሉ ነው ያለው። ዛሬ በጣም ጥሩ ጭብጥ እንዳስጨበጡን እንደሸለሙን ተስፋ እናደርጋለን። ኒሻን 27 ሚዲያ ምን ጊዜም ዕውቀት መሸለሙን ይቀጥላል። የዛሬ መርሃ ግብራችን ይሄንን ይመስላል። በተለያየ ነገር ላይ ብዙኃን ማርያም ለምን ተባለች፣ የአርዮስ ውግዘት ምን ይመስላል፣ እንደገና ደግሞ ግሸን ደብረ ከርቤ ጋራ በተያያዘ የመስቀሉ ማረፍ የት ቦታ ላይ ባረከ የሚለውን በቂ ዕውቀት እንደጨበጣችሁ ተስፋ አደርጋለሁ። በቀጣይ በማህበራዊ ጉዳይ ተመልሰን እስከምንገናኝ ድረስ ስለነበረን ቆይታ እጅግ በጣም እያመሰገንን ከፕሮግራማችን ጋራ እኔ መጋቢ ወንጌል ኤልያስ አዳነ እንደዚሁ ደግሞ ወንድሜ መምህር ኢንጂነር ታሪኩ አበራ አብረናችሁ ነበር። በማስተዋልና በፍቅር ስላደመጣችሁን እጅግ እናመሰግናለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ በያላችሁበት ጸጋና ሰላም ይብዛላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝባችን፣ ፍቅርና አንድነት ደግሞ ለመላው ሀገራችን ይሆንልን። ከልብ እናመሰግናለን። ወስብሐት ለእግዚአብሔር። ይቆየን። አሜን። እግዚአብሔር ያድስትልን።